የአርሰናል የአማካይ መስመር በዓለማችን እግር ኳስ አስፈሪው የአማካይ ክፍል ነው። አዲሱን የውድድር ዓመት በዋንጫ ድል የጀመሩት መድፈኞቹ በምርጥ የአማካይ መስመር ተጫዋቾች ስብስባቸው ተሞልቷል። ከዴክላን ራይስ እስከ ብሩኖ ጊማሬሽ፣ ከዙብሜንዲ እስከ ማርቲን ኦደጋርድና ኤዜ ድረስ የአርሰናል የአማካይ መስመር ጥራት ባላቸው ተጫዋቾች ተሞልቷል። አካላዊ ጥንካሬ፣ የኳስ ቴክኒክ፣ ብስለትና ልምድ የዚህ የአማካይ ክፍል ጥንካሬዎች ናቸው። የአርሰናል የአማካይ ክፍል የእግር ኳስ አስፈሪው የመሃል ሜዳ ጥምረት ነው ስንል ማጋነን ይኖረው ይሆን? ይህ የአማካይ ክፍል ስብስብ በአዲሱ የውድድር ዓመት ለአርሰናል የዋንጫ ተፎካካሪነት ምን አይነት አስተዋጽኦ ይኖረዋል? አርቴታስ የትኞቹን አማካዮች በማፈራረቅ አብዝቶ ይጠቀማል? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ይህንን ቪዲዮ ስትጀምሩ ላይክ በማድረግ ይህንን ፕሮግራም መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። የተለያዩ ፕሮግራሞችን ይዤላችሁ ቀርብ ያለው በመጀመሪያው የፕሮግራማችን ክፍል አስፈሪውን የአርሰናል የመሃል ሜዳ ጥምረትን የምንመለከት ይሆናል ማለት ነው። አዲስ በተጀመረው የውድድር ዓመት ለማየት ከምንጓጓባቸው ትልልቅ ጉዳዮች መካከል አንዱ የአርሰናል የመሃል ሜዳ ጥምረት ነው። ትላንትና አርሰናል በኮሚኒቲ ሽልድ ማንቸስተር ሲቲን 3-0 ባሸነፈበት ጨዋታ ላይ በተወሰነ መልኩ እንደተመለከት ነው የአርሰናል የአማካይ መስመር አሁን በተጀመረው አዲሱ የውድድር ዓመት አስፈሪ በሆነ መንገድ ሊቀጥል እንደሚችል ብዙ ፍንጭ የሰጡ ጉዳዮችን ተመልክተናል። አርሰናል ትላንትና ማንቸስተር ሲቲን ሲያሸንፍ የመሃል ሜዳ ክፍሉን ዶሚኔት ያደረገበትና የተቆጣጠረበት መንገድ እጅግ በጣም አስገራሚ ነበር። በተለይ ደግሞ አርቴታ ከዚህ በፊት ሲጠቀምባቸው የነበሩ የመሃል ሜዳው ፒላር የሆኑ የመሃል ሜዳውን ምሰሶ ሆኖ ያቆሙ ተጫዋቾችን ትላንትና መሃል ሜዳ ላይ ቀይሮ ነበረ ሲያስገባ የተመለከት ነው። ለምሳሌ ዴክላን ራይስ በተጣባቂ ወንበር ላይ ሆኖ ነው ትላንትና የጀመረው። ማርቲን ዙብሜንዲ ጨዋታው ሊያልቅ ጥቂት ደቂቃዎች ሲቀሩት ነው ትላንትና ተቀይሮ የገባው። ምናልባትም የአርሰናልን ስብስብ በባለፈው ዓመት ብንመለከት ያለ ዴክላን ራይስ ቋሚነት ያለ ማርቲን ዙብሜንዲ ቋሚነት በፍጹም የሚታሰብ አልነበረም። ይህንኛው የአማካይ ክፍል ግን ብዙ አይነት ቫራይቲ ያላቸውን ምርጥ ተጫዋቾች ያካተተ ስብስብ መሆኑን ተመልክተናል። ወረቀት ላይ ዘርግተን ስንመለከተው የአርሰናል የአማካይ መስመር ተጫዋቾች በየትኛውም ውድድር በየትኛውም የጨዋታ ክፍለ ጊዜ በቋሚነት መጀመር የሚያስችል ትልቅ ኳሊቲ ያላቸው ተጫዋቾች ናቸው። ለምሳሌ ዴክላን ራይስን ብንመለከት፣ ማርቲን ዙብሜንዲን ብናይ፣ ሉዊስ ስኬሊ አሁን በአማካይ መስመር ላይ በዚህኛው በአዲስ ውድድር ዘመን ሲጫወት የምንመለከተው ተጫዋች ይሆናል። ማርቲን ኦደጋርድ፣ ኤቤሪቺ ኤዜ፣ ካይ ሃቨርትዝ ደግሞ እንደ 10 ቁጥር ተጫዋች ሆኖ መጫወት የሚችል ተጫዋች ነው እና እነዚህ ተጫዋቾች በአርሰናል ሲዝን ውስጥ ትልቅ የሆነ ተሳትፎ እንደሚኖራቸው ማንሳት ያስፈልጋል። ይህንኛው የአርሰናል የአማካይ መስመር እንደውም ብዙ ሰዎች እንደሚናገሩት የአርሰናል የአማካይ ክፍል ዓለም ላይ ምርጡና አስፈሪው የአማካይ ክፍል ጥምረት ነው የሚሉ ሀሳቦችን በጣም ብዙ ሰዎች ያነሳሉ። እንደውም የአርሰናሉ የአማካይ መስመር ተጫዋች ሚኬል ሜሪኖ የአርሰናልን የአማካይ መስመር በተመለከተ በባለፈው ሳምንት አንድ አስተያየት ሰጥቶ ነበረ። ፕሮባብሊ ምናልባትም አለ ሜሪኖ ሲናገር፣ ምናልባትም የአርሰናል የአማካይ መስመር በዚህ በዘመናችን እግር ኳስ አስፈሪውና ትልቁ የአማካይ ክፍል ነው የሚል አስተያየትን ሲሰጥ ተደምጧል። ምናልባት የሜሪኖ አስተያየት ቢያዝድ መሆን ወይም ደግሞ ለራሱ ክለብ የማርላት አስተያየት ነው የሚሉ ሰዎች ሀሳቦቻቸውን ሊያስቀምጡ ይችላሉ። ነገር ግን አርሰናል ብሩኖ ጊማሬሽን በዚህ ክረምት ማስፈረሙና የክለቡ የአማካይ መስመር ላይ ጥራት ያለው ተጫዋች መጨመሩ የአርሰናል የአማካይ ክፍል ምን ያህል ጠንካራ እንደሆነና የበለጠ ደግሞ የአማካይ ክፍሉ ጥንካሬ በአርሰናል እስከዛሬ ከተመለከትናቸው የአማካይ ክፍል ጥምረቶች እንደዚሁም ደግሞ አሁን በፕሪሚየር ሊጉም ካሉ ምርጥ የአማካይ ክፍል ጥምረቶች መካከል ቀዳሚው ስለመሆኑ እንድናነሳ ያደርገናል። ከዚህ በፊት ደጋግሜ እንደተናገርኩት የብሩኖ ጊማሬሽ ለአርሰናል መፈረም ለቅንጦት
የተደረገ ዝውውር አይደለም። ወይም ደግሞ ብሩኖ ጊማሬሽ አርሰናል መቀላቀሉ ለሆነ አይነት ምናልባት ለስኳድ ወይም ደግሞ ተጫዋቹን ተጣዋቂ ወንበር ላይ አድርጎ ለማጫወት ተብሎ አይደለም ብሩኖ ጊማሬሽ ወደ አርሰናል ስብስብ የመጣው። የብሩኖ ጊማሬሽ ወደ አርሰናል መምጣት ዋነኛውና ትልቁ ዓላማ በተለይ ደግሞ የተዳከሙትንና እስከዛሬ ብዙ ኢነርጂ ሲያወጡ የነበሩትን ዴክላን ራይስንና ማርቲን ዙቢሜንዲን በተለይ ዴክላን ራይስን ለማሳረፍ እና ደግሞ በቋሚነት ይህንን ተጫዋችም ሜዳ ላይ ለመጠቀም ታስቦ የተደረገ ዝውውር ነው። መዘንጋት የሌለብን ክሪስቲያን ኖርጋርድና አርሰናል በ7 ሚሊዮን ፓውንድ ወደ ሌላ ክለብ ሸኝቷል። ኖርጋርድም አርቴታ አልተጠቀመበትም እንጂ የአርሰናል ምርጡ ምናልባትም ደግሞ በአርሰናል እግር ኳስ ክለብ ያለውን ልምድ ሜዳ ላይ በጥሩ ፐርፎርማንስ ሲጫወት እንመለከተዋለን የሚሉ ቅድመ ግምቶች ሲሰጡ ነበረ። የሆነ ወቅት ላይ ካስታወሳችሁ የአርሰናል የአማካይ መስመር ያለ አንድ ተጫዋች ባዶ ይመስል ነበረ። ቶማስ ፓርቴ ከሌለ የአርሰናል የአማካይ መስመር ባዶ ነበር። የዛሬ 2 ዓመት የዛሬ 3 ዓመት ቶማስ ፓርቴ በተጎዳባቸው ጨዋታዎች አርሰናል ምን ያህል ዋጋ ሲከፍል እንደነበረ፣ ምን ያህል ለዋንጫ ተቃርቦ ዋንጫዎችን ሲያጣ እንደነበረ ተመልክተናል። ያለ ቶማስ ፓርቴ የአርሰናል ስብስብ መልኩ በጣም የጎደለ ብዙ ነገር ያጣ የሚመስል የአማካይ መስመር ነበር። እንደውም የአርሰናል ደጋፊዎች ኖ ፓርቴ ኖ ፓርቲ ሁሉ የሚል አስተያየታቸውንም ይሰጡ ነበር። ከሆነ ጊዜ በኋላ ግን የአርሰናል የአማካይ መስመር አሁን የበለጠ እየተጠናከረ መጥቷል። ለምሳሌ ትላንትና አርሰናል ማንቸስተር ሲቲን ሲያሸንፍ የማርቲን ኦዴጋርድ ብቃት እጅግ በጣም አስደናቂ ነበር። እኔ በዚህ ሲዝን ማርቲን ኦዴጋርድ የማይጎዳ ከሆነ እንደ ባለፈው ሲዝን ጉዳቶች የማያጋጥሙት ከሆነ ምርጡን ማርቲን ኦዴጋርድ በዚህኛውም ሲዝን የምንመለከትበት እድል እጅግ በጣም ሰፊ ይመስለኛል። እንደኔ ማርቲን ኦዴጋርድ በ2022-23 የውድድር ዘመንና በ2023-24 ምርጡን ኦዴጋርድ ተመልክተናል። ከዛ በኋላ ግን በነበሩት 2 የውድድር ዓመታት ላይ ጉዳት በጣም ሲያስቸግረው የነበረውን በተደጋጋሚ ጊዜ ከሜዳ የሚርቀውን የፊትነስ ችግር ያጋጠመውን ኦዴጋርድን ነው የተመለከትነው። በተለይ በባለፈው ሲዝን ብቻ 3 ወይም 4 ጉዳቶች አጋጥሞታል። 2 ጊዜ የትከሻ ጉዳት አጋጥሞት ነበር። 2 ጊዜ ደግሞ በእግር ጉዳት ምክንያት ከሜዳ የራቀባቸው ሳምንታትና ወራቶች ነበሩ። ኦዴጋርድ ግን እንደዛም ሆኖ በጣም ጥቂት ጨዋታዎቹ ላይም ብቻ ተሰልፎ በጣም ኢምፕሬሲንግ የሆነ የሜዳ ላይ ፐርፎርማንስ ሲያሳየን እንደነበር እናስታውሳለን። እና አሁንም በዚህኛው የውድድር ዓመት ምናልባትም ደግሞ ማርቲን ኦዴጋርድ ሳይጎዳ በምርጥ ፐርፎርማንስ መጫወት የሚችል ከሆነ ለአርሰናል እግር ኳስ ክለብ ብዙ ማበርከት የሚችለው ነገር አለ። ትላንትና ያቺን ኦዴጋርድ ያሻማትን ኳስ ወደ ጎልነት ስትቀየር ተመልክተናል። ዞሊስ በግንባር ገጭቶት ሃቨርትዝ የጨረሰውን ኳስ ሰከንድ አሲስት ማድረግ ችሏል። እንደዚሁ ደግሞ ራሱ ከዞሊስ የተቀበለውን ኳስ ዱናሩማን አስተኝቶ በጣም ቆንጆ የሆነ ጎል ደግሞ ሜዳ ላይ ሲያስቆጥር ተመልክተናል። የማርቲን ኦዴጋርድ በተለይ ሜዳ ላይ ያሳየን ፐርፎርማንስ እጅግ በጣም ድንቅ ነበረ። ከዚህ በተጨማሪ ደግሞ ማርቲን ዙቢሜንዲ በባለፈው ሲዝን በተለይ እስከ ሲዝኑ አጋማሽ ድረስ በጣም የተዋጣለት ፐርፎርማንስ አሳይቷል። በኋላ በእርግጥ ከሲዝኑ አጋማሽ በኋላ በጉዳት ምክንያት ከዛ ደግሞ በአቋም መውረድ በተለይ ደግሞ መዳከም ማርቲን ዙቢሜንዲ ላይ የተመለከትነው ትልቁ ነገር ድካምና ያ ድካም ደግሞ ያመጣበት የብቃት መውረድን ተመልክተን ነበረ። አሁን ግን ማርቲን ዙቢሜንዲ በዚህ ስብስብ ውስጥ ብዙ ነገሮችን መጨመር እንደሚችል ደግሞ በባለፈው ሲዝን በሚገባ ተመልክተናል። ዴክላን ራይስ ነው። ምንም ማብራሪያም ሆነ መግለጫ አያስፈልገውም። ቦክስ ቦክስ የሚሮጥ በአመት 50ና 60 ጨዋታ ያለ ድካም መጫወት የሚችል ተጫዋች ነው። ድካም ቢኖርበት ያንን ድካም በደንብ ተቋቁሞ መጫወት የሚችል ተጫዋች መሆኑን ተመልክተናል። በባለፈው ሲዝን በርካታ ጨዋታዎችን ከእንግሊዝ ብሔራዊ ቡድን ጋር ከአርሰናል ጋር ያደረገ ተጫዋች ነው እና የዴክላን ራይስን በጊዜ እንዳያጣው አርቴታ ደግሞ ጊማሬሽን አስፈርሟል ለአርሰናል። ጊማሬሽ ድንቅ ነው። ትላንትና በመጀመሪያ የኮምፒቴቲቭ የፉክክር ጨዋታው ላይ ድንቅ ብቃቱን አሳይቷል በመጀመሪያው አጋማሽ። ከዛ ደግሞ በኒውካስል ዩናይትድ ያሳለፋቸውን ድንቅ ዓመታት ማስታወስ እንችላለን። በጣም ድንቅ ጊዜ ነበር በኒውካስል ያሳለፈ የነበረው። ኤቤሪቼዜ የአርሰናል ምርጥ ፈጣሪው የአማካይ ተጫዋች ነው ከማርቲን ኦዴጋርድ በመቀጠል። በባለፈው ሲዝን በእርግጥ አንዳንድ ጨዋታዎች ላይ ነው ምርጡን ኤቤሪቼዜን ስናየው የነበረው። በቶተናም እነዛ ጨዋታዎች ላይ ከክሪስታል ፓላስ ጋር በተደረገው ጨዋታ ምናምን የምናስታውሳቸው ጨዋታዎች ነበሩ። በዚህኛው ሲዝን ግን ምርጡን ኤቤሪቼዜ የምንመለከትባቸው ድሎች ሊኖሩ ይችላሉ። እንደውም ለየት ባለ ሚና ወደ መስመር አውጥቶ አርቴታ ሊያጫውተው ይችላል። ሜሪኖ በባለፈው ሲዝን
ጉዳት አጋጥሞት ለወራት ከሜዳ የራቀ ተጫዋች ነበረ። ግን ሜሪኖ ምን ያህል ወሳኝ ተጫዋች እንደሆነ በዓለም ዋንጫ ውድድር ላይ እንኳን ተመልክተናል። ስፔን እነዛ ተከታታይ ጨዋታዎች ላይ ፖርቹጋልን እንኳን ባሸነፈችባቸው ጨዋታዎች የሜሪኖ ሚና እጅግ በጣም ትልቅ ነበረ፣ ከጎል ማስቆጠር ጋር። ያውም ትላንትና ወደ ሜዳ የገባ ተጫዋች እንደውም አልነበርም። ማይልስ ሉዊስ ስኬሊ የአርሰናል የአማካይ መስመር ላይ እንደ ቅመም የተጨመረ ሌላኛው ኳሊቲ ነው። ከዚህ በፊት ስኬሊን በግራ መስመር ላይ የግራ ተመላላሽ ሆኖ ተመልክተነዋል። አሁን ግን ይህ ተጫዋች የአርሰናል ምርጡ የ8 ቁጥር የአማካይ መስመር ተጫዋች ሆኖ የምንመለከትበት እድል እጅግ በጣም ሰፊ ነው። ትላንትና እንደውም ከዴክላን ራይስ ጋር ከብሩኖ ጊማሬሽ ጋር ተጣምሮ ሲጫወት አይተነዋል። በጣም ቆንጆ የሆነ አሲስትም ለካላፊዮሪ አድርጎለት ካላፊዮሪ ማስቆጠር ችሏል። ስለዚህ እነዚህ ያሉት የአማካይ መስመር ተጫዋቾችን ስትመለከቱ ማርቲን ኦዴጋርድ፣ ዴክላን ራይስ፣ ዙቢሜንዲ እንደዚሁ ደግሞ ማይልስ ሉዊስ ስኬሊ፣ ኤቤሪቼዜ፣ ሜሪኖ፣ ሃቨርትዝን ትተን ማለት ነው። እነዚህ ተጫዋቾች በአርሰናል እግር ኳስ ክለብ ውስጥ ያሉ፣ ሌሎች ክለቦች ግን ሊይዟቸው የሚመኟቸው ምርጥ የአማካይ መስመር ተጫዋቾች ናቸው። ምናልባት የእነዚህ ተጫዋቾችን የማርኬት ቫሊዩ ብትመለከቱ ከ350 ሚሊዮን ፓውንድ በላይ የሚያወጣ የአማካይ መስመር ጥምረት ነው። አሁን የአርሰናል የአማካይ መስመር በሚቀጥለው ሲዝን ያንን አይነት ጥንካሬ ይዞ እንዲቀጥል ይህ የአማካይ መስመር በጣም የሆነ ትልቅ አስተዋጽኦን ያደርግለታል። ከሌሎች ክለቦች የአማካይ መስመር አንጻር በተለይ ሊጉ ላይ ካሉ የአማካይ መስመሮች ተጫዋቾች አንጻር ስናነጻጽረው የአርሰናል በጣም በብዙ መንገድ የላቀ የአማካይ ክፍል ነው። ለምሳሌ ወደ ማንቸስተር ሲቲ ብንሄድ አሁን ሮድሪ ወደ ባርሰሎና ኦልሞስት የተቃረበ ዝውውር ነው። የመልቀቁ ጉዳይ እርግጥ ሆኗል። ከዚህ በተጨማሪ በዚህ አማካይ መስመር ላይ የሮድሪ መጉደል የሚያመጣው በጣም ብዙ ነገር አለ። ኤሎይት አንደርሰን አዲስ ፈራሚ ነው። ገና ከቡድኑ ጋር እስከሚላመድ ጥቂት ጊዜ ሊፈጅ ይችላል። ምንም እንኳን ጥሩ የሆነ አቅም ያለውም ተጫዋች ቢሆን ኮቫቺች 32 ዓመቱ ላይ የሚገኝ ተጫዋች ነው። በጥሩ ብቃት እንደሚጫወት ግልጽ ነው። ግን ደግሞ በአመት 50ና 60 ጨዋታዎች ላይ ያለ ድካም ይጫወታል ወይ? በጣም ራሱን የቻለ ጥያቄ የምናነሳበት ነው። ፊል ፎደን ምናልባት በ10 ቁጥር ሚና ሲጫወት ልናየው እንችላለን። ግን ደግሞ ያንን ከሁለት የውድድር ዓመት በፊት ያየነውን ምርጡን ፊል ፎደን እናየዋለን ወይ? ይህም በደንብ መጠየቅ ያለበት ጉዳይ ይመስለኛል። ከዛ ውጪ ወደነ ማንቸስተር ዩናይትድ እንኳን ብንሄድ የማንቸስተር ዩናይትድ የአማካይ ክፍል እንኳን ብዙ ማጠናከሪያዎች የሚፈልግ የአማካይ ክፍል ነው። ሳንቶስን፣ ቴሊማንስን አስፈርሟል። ብሩኖ ፈርናንዴዝ በጣም ድንቅ የሆነ የአማካይ መስመር ተጫዋች ነው። ግን ደግሞ በፊዚካሊቲ በተለይ በጥንካሬ አንጻር ስታዩት ፊዚካሊቲ የሚጎለው ይመስላል የማንቸስተር ዩናይትድ የአማካይ መስመር። የሊቨርፑል የአማካይ መስመር ማሻሻዎችን ይፈልጋል። የነ ማካሊስተር፣ ራያን ግራቨንበርግ፣ የነ ሶቦዝ ላይ ሌሎች ምናልባት በዚህ ቦታዎች ላይ ገብተው መጫወት የሚችሉ ተጫዋቾችን እንዲጨምር ሊገደድና ሊጠበቅበት ይችላል። ከዚህ በተጨማሪ ወደ ቼልሲም የአማካይ መስመር ስንሄድ ምናልባት ኤንዞ ፈርናንዴዝ ለቆ የሚወጣ ከሆነ የአማካይ መስመር ክፍሉ የሆነ አይነት ክፍተት መፈጠሩ አይቀርም እና ሁሉም የአማካይ መስመር ተጫዋቾች በተለያዩ ክለቦች ያሉ የአማካይ መስመር ተጫዋቾችን ብንመለከት በጣም ጥሩ ጥሩ የአማካይ መስመር ተጫዋቾች አሏቸው። ግን ደግሞ ኢንዴብዝ እንዲህ ያለ የአማካይ መስመር ጥራት አላቸው የሚለውን ነገር ስንመለከት በጣም አጠራጣሪ ጉዳይ ይመስለኛል። የዚህኛው የአርሰናል የአማካይ መስመር ጥምረትን ብትመለከቱት ግን በጣም ምርጥ ምርጥ ተጫዋቾች ያሉበት ኢንዴብዝ 6-7 ተጫዋቾች የአማካይ መስመሩ ላይ የምንመለከትበት ጭምር ነው እና አሁን ሌሎቹ ክለቦች የአማካይ መስመር ተጫዋች ለማስፈረም በጣም እየጣሩ ነው። ማንቸስተር ሲቲ አዩብ ቡዋዲን፣ ኤንዞ ፈርናንዴዝን ለማምጣት እየሰራ ነው። ዩናይትድ አንድ የአማካይ መስመር ተጫዋች ማስፈረም ይፈልጋል። ሌሎች ተጫዋቾችንም ጭምር ስንመለከት ነበር። ትላንትና የአርሰናል ደጋፊዎች ጉማሬሽ ባሳየው ድንቅ ብቃት ብሩኖ እያሉ የተጫዋቹን ስም ሲጠሩ ተመልክተን ነበር እና ይህ የአማካይ መስመር ብዙ ኳሊቲዎች ያሉት መሆኑን እንመለከታለን። ታዲያ አርቴታ ይህንን የአማካይ መስመር እንዴት ሊጠቀምበት ይችላል የሚለውን ነገር ደግሞ ካነሳን አሁን ብዙ ተጫዋቾች መኖራቸው ተጫዋቾች ላይ ያለውን ጫና የሚቀንስ ነው። በባለፈው ሲዝን ዴክላን ራይስ እና ዙቢሜንዲ ያለ ድካም ተጫውተው በኋላ ላይ ግን ዙቢሜንዲ ላይ የመጣውን የአቋም መውረድ፣ ተጫዋቹ ላይ የተመለከትነውን መዛል፣ እንደዚሁ ደግሞ የፐርፎርማንስ መውረድ ስናይ ነበር። አሁን ግን በጣም ጥራት ያላቸውን ተጫዋቾች አርሰናል በደንብ የአማካይ ክፍሉ ላይ መያዝ ችሏል። እንደውም አሁን አርሰናል ሂንሸልውድ የተባለውን የብራይተኑን የአማካይ መስመር ተጫዋች ለማስፈረም እየተንቀሳቀሰ እንዳለ ስንሰማ ነበር። ሌሎች ተጫዋቾችን እንግዲህ ሳናካትት ነው አሁን ይህን የአማካይ መስመር ላይ እነ ኤታን ዋኔሪን እነ ፋቢዮ ቬራን እነዚህ ተጫዋቾችም የአርሰናል የአማካይ መስመር ተጫዋቾች መሆናቸውን ሳንዘነጋ ማለት ነው እና አርቴታም በጣም ቫሪያብል እንደሆነ ሲያነሳ ነበር። አሁን የአማካይ መስመሩ ለመገመት በጣም ከባድ ነው።
የትኞቹ ተጫዋቾች በቋሚነት ሊሰለፉ ይችላሉ፣ እነማን በቋሚነት ሊጀምሩ ይችላሉ የሚለውን ነገር ለመወሰን በጣም አጠያቂ ነው። ይሄ የአማካይ መስመር ቅድም እንዳልኩት በጣም ጥራት ባላቸው ተጫዋቾች የተዋቀረ ነው። ዴክላን ራይስ ቋሚ እንደሚሆን እርግጠኛ ሆነን መናገር እንችላለን። ማርቲን ኦዴጋርድ ቋሚ ሆኖ እንደሚጀምር እርግጠኛ ሆነን ልንናገር እንችላለን። ከዛ በተጨማሪ ግን አንዳንድ ተጫዋቾች ላይ እርግጠኛ ላንሆን እንችላለን። ለምሳሌ ዙቢሜንዲ አምና በተለይ በመጀመሪያው ዙር ጨዋታዎች በርካታ ጨዋታዎች ላይ ቋሚ ሆኖ እንደጀመረው ሁሉ ዘንድሮም በተደጋጋሚ ጨዋታዎች ላይ ቋሚ ሆኖ ሲጀምር ላንመለከተው እንችላለን። ብሩኖ ጊማሬሽ በ6 ቁጥር ቦታ ላይ የሚጀምርባቸው ጨዋታዎች በጣም ብዙ ናቸው። ጊማሬሽ ሲመጣ ተጠባባቂ ወንበር ላይ ሊቀመጥ አልመጣም። በአርሰናል የቋሚ አሰላለፍ ውስጥ በየጊዜው የምናየው ተጫዋች የመሆኑ ነገር እጅግ በጣም ግልጽ ነው። ሉዊስ ስኬሊ የአርሰናልን የአማካይ መስመር ሩቲን የሚያፋጠን ተጫዋች ይሆናል። ኤቤሪቼዜም ደግሞ ከማርቲን ኦዴጋርድ ጋር ከካይ ሃቨርትዝ ጋር በማፈራረቅ እዚሁ የአማካይ ክፍል ላይ የምንመለከተው ተጫዋች ሊሆን ይችላልና እንደ አርቴታ ካይ ሃቨርትዝን ወደፊት አውጥቶ የ9 ቁጥር ቦታ ላይ ሲያጫውተው ካየን የአማካይ መስመሩ ላይ ደግሞ ሌሎች ተጫዋቾችን እያፈራረቀ ማጫወት ይችላል። እንደኔ ፋቢዮ ቬራን በውሰቱ ልሰጥቶ ኤታን ዋኔሪን ቢያቆይ ደግሞ የአርሰናል የአማካይ መስመር ሌላ ጥራት፣ ሌላ አዲሽናል የሆነ ኳሊቲ የሚያገኝ ይሆናል እና አርቴታ ምናልባት የሚቀጥለው ዓመት ተገማች ያልሆነ የአማካይ መስመር አሰላለፎችን ሜዳ ላይ ሊያስመለክተን ይችላል። ለምሳሌ ልክ እንዳምናው ዙቢሜንዲ፣ ኦዴጋርድ እና ዴክላን ራይስን መሃል ሜዳ ላይ ሊያሰልፍ ይችላል። አይ ይሄኛው አሰላለፍ ደግሞ መቀየር ፈልጋለሁ ካለ ብሩኖ ጊማሬሽ፣ ዴክላን ራይስ እና ኦዴጋርድ በዚህ አሰላለፍ ውስጥ ሊካተቱ ይችላሉ። አሊያ ደግሞ ብሩኖ ጊማሬሽ፣ ዴክላን ራይስ እና ኤቤሪቼዜን ሊጠቀም ይችላል። ወይ ደግሞ ዴክላን ራይስ፣ ብሩኖ ጊማሬሽን እና ኤቤሪቼዜን በአሰላለፍ ውስጥ የሚጠቀምበት ሁኔታ ሊፈጠር ይችላል። ወይ ደግሞ ጉማሬሽ፣ ሉዊስ ስኬሊ እና እንደዚሁ ደግሞ ኦዴጋርድ ሊጠቀም ይችላል እና ቻምፒየንስ ሊግ እና ፕሪሚየር ሊግ ላይ በደንብ ሮቴት እያደረገ እነዚህን ተጫዋቾች ሲጠቀም ልንመለከተው እንችላለን። ምክንያቱም አድካሚ ሲዝን ነው አርሰናል አምና ያሳለፈው። 63 ጨዋታዎችን የተጫወተ ስብስብ ነው። ድካም እንደሚኖር ግልጽ ነው። ያንን ድካም ለማሸነፍ ሲባል ደግሞ የግድ እንዲህ አይነት ሮቴሽኖችን አርቴታ ሊጠቀም ይችላል እና በተለይ ፕሪሚየር ሊጉ ላይ እንደኔ ብሩኖ ጊማሬሽ፣ ዴክላን ራይስ እና ማርቲን ኦዴጋርድን የሚጠቀምበት እድል በጣም ሰፊ ነው። ያ ደግሞ ካልሆነ ዙቢሜንዲ፣ ራይስ እና ኦዴጋርድን የሚጠቀምበት እድል በጣም ሰፊ ይመስለኛል። ግን ደግሞ አንድ መታለፍ የሌለበት ትልቁ ቁም ነገር አርቴታ ሮቴት በሚያደርግበት ጊዜ ተጫዋቾቹን በጣም አብዝቶ እየተጠቀመ ማባከን የለበትም። ለምሳሌ አሁን ሶስቱንም አንድ ላይ ሜዳ ላይ ማሰለፍ፣ ዙቢሜንዲንም ራይስንም ጉማሬሽንም አንድ ላይ መሀል ሜዳ ላይ ማሰለፍ በጣም አድካሚ ነገር ነው። መሀል ሜዳውንም ደግሞ ባላንስ የሚያሳጣው ነገር ይሆናል። አርቴታ በባለፈው ዓመት ለአንድ ጨዋታ ሞክሮት ከዛ በኋላ ግን ድጋሚ ያልሞከረው አሰላለፍ ነበር። አርሰናል ዌስትሃምን ኤሜሬትስ ላይ 2-0 ባሸነፈበት ጨዋታ ሶስቱም አደገኛ አማካዮችን ነበረ አርቴታ ወደ ሜዳ አስገብቶ የነበረው። ዴክላን ራይስን አስገብቷል። ማጥቃት የሚችል ተጫዋች ነው። ኦዴጋርድን አስገብቷል። ኤቤሪቼዜን አስገብቷል። በኋላ ግን ነገርየው ስላልተመቸው ማጥቃትና መከላከሉ ባላንስ ስላልሆነለት የሆነ ተጫዋች ቀየረና ዙቢሜንዲን ወደ ሜዳ ሲያስገባው የተስተካከለ የአርሰናልን አጨዋወት ተመልክተናል እና ሁሉንም አንድ ላይ ማባከን ሳይሆን አስፈላጊ በሆነ ጨዋታ ላይ አስፈላጊ የሆኑ አፕሮቾችን ለምሳሌ እኔ ጉማሬሽ የሚገባ ከሆነ ዙቢሜንዲ መግባት አለበት ብዬ አላስብም። ዙቢሜንዲ የሚገባ ከሆነ ዙቢሜንዲ ደግሞ ከገባ ወይ ራይስ ወይ ጉማሬሽ ቤንች መሆን አለባቸው፣ አንደኛቸው ቋሚ እንዲሆኑ። ኦዴጋርድ ከገባ ኤዜ ቤንች መደረግ አለበት። ምናልባት አርቴታ በጣም ወረራ ያለው ማጥቃት መፈጸም አለብኝ ብሎ ኦዴጋርድና ኤዜን ካላጣመረ በስተቀረ አንዳቸውን ቤንች ማድረግ ይኖርበታል እና እንዲህ ባለ ሮቴሽን እንዲጠቀምም ጭምር ነው የሚያስፈልገው። አርቴታ እንደውም ሲናገር በጣም ቫሪያብል የሆነ ብዙ ዳይቨርሲቲ ያለው በልዩነት ውስጥ ብዙ ኳሊቲዎችን የምናገኝበት የአማካይ ክፍል ነው የሚል ሀሳብ ሰጥቷል እና ብዙ ኳሊቲዎችንም እንደጨመረ ቡድኑ አርቴታ ሲናገር ነበር። ስለዚህ ይሄ የአማካይ ክፍል የአሁኑ የአርሰናል የአማካይ መስመር እጅግ በጣም ከበቂ በላይ አርሰናል በዚህ ሲዝን መጠቀም የሚችለውን ያህል ድረስ እንዲጓዝ የሚያደርገው የአማካይ መስመር ነው እና አርቴታ በተለይ በጣም ፊዚካሊ ጠንካራ የሆኑ ተጫዋቾችን የአማካይ መስመሩ ላይ መጨመር የሚወድ አሰልጣኝ ነው። ለዛ ነው ትላልቅ አቅም ያላቸው እነ ዙቢሜንዲን እንደነ ዴክላን ራይስ፣ ጉማሬሽን በጣም ጠንካራ የሆኑ በፊዚካሊቲ ረገድ ጠንካራ የሆኑ ተጫዋቾችን እዚህ ስብስብ ላይ ሲጨመር የተመለከት ነው እና ይሄ የአማካይ መስመር ምናልባትም ደግሞ በፕሪሚየር ሊጉ ቁጥር 1 የአማካይ መስመር ጥምረት ነው ልንል እንችላለን። አውሮፓ ላይ ደግሞ ብንመለከት አስፈሪ ከሚባሉ የአማካይ መስመር ጥምረቶች መካከል አንዱ ስለመሆኑ ማንሳት ያስፈልጋል። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ?
የአርሰናል የአማካይ መስመር ላይ በፕሪሚየር ሊግ እነማን በቋሚነት ይጀምሩ፣ ቻምፒየንስ ሊግ ላይስ እነማን በቋሚነት ይጀምሩ? አማካይ መስመር ላይ 3 ተጫዋቾች አሉ። ምረጡ ብትባሉ እናንተ ማንን ትመርጣላችሁ የሚለውን ነገር ኮሜንት ላይ ሀሳቦቻችሁ ልታስቀምጡልን እንችላላችሁ። እኔ ምናልባት ለፕሪሚየር ሊግ አርቴታ ቢጠቀመው ብዬ የማስበው አሰላለፍ ብሩኖ ጊማሬሽ፣ ዴክላን ራይስን እና እንደዚሁ ደግሞ ማርቲን ኦዴጋርድን ቢጠቀም በጣም ጥሩ ነገር ያገኛል ብዬ አስባለሁ። ቻምፒየንስ ሊግ ላይም ዴክላን ራይስን ሊጠቀም ይችላል። ግን አንዳንድ ጌሞች ላይ ዴክላን ራይስን ማሳረፍ በብሩኖ ጊማሬሽ ማሳረፍ ይኖርበታል። በቻምፒየንስ ሊግ ጨዋታዎች ላይ ደግሞ ማርቲን ዙቢሜንዲ ከዛ በመቀጠል ደግሞ ሉዊስ ስኬሊ እና ኦዴጋርድን ወይ ኤዜን ሊጠቀም ይችላል። በተለይ የመጀመሪያዎቹ የሊግ ፌዝ ጨዋታዎች ውጤት ማስመዝገብ የሚጠበቅባቸው ሆነው ግን ያን ያህል አደገኛ ብዙ ከባባድ ጨዋታዎች ላይኖሩ ይችላል። ከትላልቅ ቡድኖች ጋር የሚጫወቱ ጨዋታ እንዳለ ሆኖ ማለት ነው እና ያን ነገር ማድረግ አስፈላጊ ነው። ራይስ ማረፍ አለበት የፕሪሚየር ሊግ ጨዋታዎች ላይ፣ ዙቢሜንዲ ማረፍ አለበት፣ ጊማሬሽ ማረፍ አለበት። ስለዚህ በደንብ 3ቱን ተጫዋቾች እያፈራረቀ ሮቴት እያደረገ የሚያጫውት ከሆነ አርሰናል የሚቀጥለው ዓመት ፕሪሚየር ሊግ እና ቻምፒየንስ ሊግ ላይ ውጤታማ ሲሆን የምንመለከትበት እድል እጅግ በጣም ሰፊ ይመስለኛል። እናንተስ ለቻምፒየንስ ሊግ እና ለፕሪሚየር ሊግ የምትመርጡት የአማካይ መስመር ትሪዮ የ3 ተጫዋቾች ጥምረት የትኛውን ነው? ከ1 እስከ 3 በደረጃ አስቀምጡልን። የአርሰናል የአማካይ ክፍል ግን ለማየት እጅግ በጣም ያጓጓል። የነ ጊማሬሽ የነ ዙቢሜንዲንና የዴክላን ራይስን ጥምረት ደግሞ ትላንትና ጅማሮን አይተናል። ከፕሪሚየር ሊጉ የአርቡ ጨዋታ ጀምሮ ደግሞ ብዙ አዳዲስ ነገሮችን የምንመለከትበት የአርሰናል የአማካይ መስመር ጥምረት ይሆናል ተብሎ ይጠበቃል።